ይህ በፓርኪንግ ስራ የሚተዳደር ወጣት እንደ መልኩና የዋህነቱ አይደለም። በዓለም ላይ ካሉ ሁለት አደገኛ የማርሻል አርት ማስተሮች የተወለደ መሆኑን ማንም አያውቅም። እሱም ከልጅነቱ ታይቶ በማይታወቅ ልዩ ስልጠና ታግዞ ነው እዚህ የደረሰው። አሁን ግን ማስኩን ጠብቆ የሚኖርበት ጊዜ አብቅቷል። ያካበተውን ልዩ የፍልሚያ ጥበብ ተጠቅሞ የእናቱን የትውልድ መንደር ለመጠበቅ ብሎም መላውን የሰው ዘር ከጥፋት ለመታደግ ግድ ሆኖበታል። ሰላም፣ ዛሬም ማቀርብላችሁ በ2021 ዓ.ም ለተመልካቾች የቀረበውን ዘ ያንግ ሺ ዘ ሌጀንድ ኦፍ ዘ ቴን ሪንግስ የተባለው ምርጥ ፊልም ነው። ስራችን የሚመቻችሁ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። ታሪኩ የሚጀምረው ዌን ዉ በተባለ ኃያል ሰው ነው። አንዳንዶች የሰው እነዚህ ምስጢራዊ ቀለበቶች ያገኘው ከሰማይ ወድቀው ነው ይላሉ። ሌሎች ደግሞ በአንድ ጥንታዊ መቃብር ውስጥ ነው በማለት ይከራከራሉ። ነገር ግን ሁሉም ሰው በእርግጠኝነት የሚያውቀው አንድ እውነት ቢኖር እነዚህ ቀለበቶች ታላቅ ኃይልና የዘላለም ሕይወትን መለገሳቸውን ነበር። ይህ ሰው የተሰጡትን እነዚህን በረከቶች ለበጎ ተግባርና ለሰላም መዋል ይችል ነበር። ነገር ግን አልሆነም። በተቃራኒው ቀለበቶቹን ፍጹም ለሆነ ስልጣንና ኃይል ለማግኘት ተጠቀመባቸው። በእድሜው ለመቁጠር ከሚያስቸግሩ ህዝቦች ጋር የተለያዩ አሰቃቂ ጦርነቶችን አደረገ። የእነዚህን ቀለበቶች አስገራሚ ኃይል ተጠቅሞ ማንኛውንም ውጊያ ያለ ችግር ያሸንፍ ነበር። ዓመታት እየተቆጠሩ ሲሄዱ ታዲያ ዝናውና ጀግንነቱ በከፍተኛ ሁኔታ ጨመረ። በዚህም የተነሳ ለብዙ ዘመናት ተዋግቶ እስከ ምድር ጫፍ የሰፋውን የራሱን ታላቅ ሰራዊት አደራጀ። ይህ ሰራዊት በጥላ ውስጥ እየተንቀሳቀሰ የተለያዩ ሀገራትን መንግስታትን ገለበጠ። የዓለምን ታሪክና አቅጣጫ ሙሉ በሙሉ ቀየረ። ዌን ዉ ለ1000 ዓመታት ያክል ገንዘብንና ስልጣንን አጥብቆ ሲያሳድድ ከቆየ በኋላ በ1996 ዓ.ም አዲስ ምኞት አደረበት። በስም እንጂ የት እንዳለች ሊደርስበት ያልቻለው ምትሃታዊ መንደር መገኛዋን ማሰስ ጀመረ። መንደሯ ታሎ ስትባል በአፈ ታሪክ ፍጡራንና በጥንታዊ ምትሃት የተሞላች ህዝቦቿም የአማልክትን የውጊያ ጥበብ የሚያዘወትሩባት ልዩ ስፍራ ነበረች። እሱም ሰለቸኝ ደከመኝ ሳይል ለዓመታት ፈልጎ በአንድ ጥቅጥቅ ያለ ደን ውስጥ እንግዳ ነገር ተመለከተ። በሰዓቱ በዙሪያው የነበሩት ዛፎች በራሳቸው እየተንቀሳቀሱ ነበር። አሽከርካሪው እነዚህን ተንቀሳቃሽ ዛፎች ለማምለጥና ለመሸሽ በሞከረበት ቅጽበት መኪናው ከቁጥጥር ውጭ ሆኖ ገደል ውስጥ ገቡ። ነገር ግን ዌን ዉ ከመኪናው በጊዜ ተስፈንጥሮ በመውጣቱ ለጥቂት ተረፈ። ከዚህ አደጋ በኋላ አማራጭ ስላልነበረው ጥቅጥቅ ባለ ጫካ ውስጥ ብቻውን በእግር ተጓዘ። በመጨረሻ ሚስጥራዊዋን የታሎ መንደር መግቢያ አገኘ። ይሁን እንጂ መንደሯ በአንዲት ብርቱ ሴት እየተጠበቀች ነበር። ይህቺ ሴት ዩንግ ሊ ትባላለች። እንዳየችው ይህ ቦታ ለሱ የተከለከለ መሆኑን ግልጽ አድርጋ ወደ መጣበት እንዲመለስ አዘዘችው። ነገር ግን ዌን ዉ በጭራሽ አለ። ከሷ ጋር ፊት ለፊት ለመጋጠምና ወደ መንደሩ ለመግባት ቋምጦ ለፍልሚያ ተዘጋጀ። ይህቺ ጀግና ወታደር ግን ቀላል ሰው አልነበረችም። ጥቃቱን በሙሉ በቅልጥፍና ሸሸች። ከዛም አልፋ ያላትን የማርሻል አርት እውቀት በሙሉ ተጠቅማ ማጥቃቷን ቀጠለች። ኢላማቸውን በጠበቁ ምቶች ባለጋራዋን አላፈናፍን አለችው። የሱ ምትሃታዊ ኃይል ለሷ ምንም አልነበረም። እነዚያን ቀለበት ካገኘ ቀን ጀምሮ ማንም ይሄን ያህል ተፈታትኖት አያውቅም። ለመጀመሪያ ጊዜ በውጊያው ተሸነፈ። በቀለበቶቹ ኃይል ተጠቅሞ ጥቃት በሰነዘረባት ጊዜ ዩንግ ሊ ቀለበቶቹን ለሷ እንዲታዘዙ በማድረግ የገዛ ባለቤታቸውን ወደ ኋላ አሽቀንጥራ ጣለችው። የሚያየውን ማመን አልቻለም። እነዚህ ዓለምን ያንቀጠቀጡት ቀለበቶች በዚህች ወታደር ሲጠመዘዙ ሲያይ ታላቁ ዌን ዉ ወዲያውኑ በፍቅሯ ተያዘ። እነዚህ ታላቅ ተዋጊዎች ታዲያ በመጨረሻ ጥልቅ ፍቅር ውስጥ ወድቀው ተጋቡ። 2 ልጆችንም ወለዱ። ዩንግ ሊ ለበኩር ልጇ ቻንግ ሁሌም ታሪኳን ትነግረው ነበር። እሷ በመጣችበት ስፍራ ያሉ ህዝቦች ሁሉ የሚጠብቃቸው ኃይል እንዳለ ታርካለታለች። በፊት ላይ የነበራት ምትሃታዊ ኃይል ከታሎ መንደር ከወጣች ጊዜ አንስቶ አጥተዋለች። ሆኖም የፍልሚያ ጥበቧና ጉልበቷ አልቀነሰም። በዚህ ቀን ታዲያ ለሻንግ አንድ ልዩ የአንገት ሐብል ሰጠችው።
በህይወቱ አደጋ ውስጥ ገብቶ የሚደበቅበት ቢጠፋው ሀብሉ ላይ ያለው ዕንቁ ወደ ቤቱ የሚመለስበትን መንገድ እንደሚመራው ነገረችው። ከዚህ ሁሉ ክስተት በኋላ 20 ዓመታት አለፉ። ሻንግም እንደተለመደው የፓርኪንግ ስራውን ለመስራት ከእንቅልፉ ነቃ። የዘንዶ ስዕል የተሳለበት አንድ ፖስታ ተቀምጦ ሲያገኝ ደነገጠ። የዚህ ፖስታ ላኪ አድራሻ ቻይና ሲሆን ወጣቱ ግን በአሁኑ ወቅት በሳን ፍራንሲስኮ ከተማ ውስጥ ነበር የሚኖረው። በአንድ ታዋቂ ሆቴል ውስጥ የሚሰራውን የፓርኪንግ ስራ ከምርጥ ጓደኛው ኬቲ ጋር መስራት ከጀመሩ ሰነባብተዋል። ኬቲ የመኪና ውድድር እንደ ነፍሷ ነው የምትወደው። መኪና የመንዳት አጋጣሚዎችን ሁሉ ተጠቅሞ የምትለማመደው ድሪፍት ማድረግን ነበር። ምንም እንኳን ሻንግ ይህንን በማድረጓ ደስተኛ ቢሆንም እንደማትሰማው ስለሚያክትቷል። የዛን ቀን ምሽት ከሌሎች ጓደኞቻቸው ጋር ለመጫወት በዚህ ሆቴል ውስጥ ተገኙ። ጆን እና ሱ ሲባሉ በትዳር ተሳስረው እየኖሩ ነው። ሱንን እንዴት እንዳገኟት ጠየቁት። ትምህርት ቤት እያሉ እንደተዋወቁ አስረዳቸው። በሰዓቱ ከቡድናቸው ውስጥ የተደላደለ የሥራ መስመርና የተሳካ ሕይወት ያላት ብቸኛዋ ሴት ሱ ነበረች። በዚህ ምክንያትም ኬቲን ባገኘቻት ቁጥር ምን ያህል ከሷ የበለጠ ስኬታማ ሰው እንደሆነች በቅኔ ልትነግራት ትሞክራለች። አላስፈላጊ ምክሮችን እየመከረች ሞራሏን ለመንካት ትጥራለች። ነገር ግን ኬቲ በዚህ አትበሳጭም። ምንም እንኳን ከኮሌጅ የተመረቀች ብትሆንም በምትሰራው የፓርኪንግ ስራ አታፍርበትም። እንደውም ስራዋን ትወደዋለች። ከእራት በኋላ ሱ የተናገረችውን ቁም ነገር አሰቡበት። ጥንዶቹ ህይወታቸውን እንዲጠራጠሩ አድርጓቸዋል። በህይወታቸው ውስጥ ይበልጥ ኃላፊነት የሚሰማቸው ከሆነም ራሳቸውን ጠየቁ። ይሁን እንጂ መልስ ሊያገኙለት ባለመቻላቸው ጉዳዩን ሌላ ጊዜ ሊወያዩበት ወሰኑ። በመጨረሻም ድብርታቸውን ለማስለቀቅ በማሰብ ምሽቱን በአንድ የካሪዮኪ ባር ውስጥ እየጠጡና እየዘፈኑ አሳለፉ። በማግስቱ ጠዋት ሻንግ መጀመሪያ ሄደው ወደ ኬቲ መኖሪያ ቤት ነበር። ልጅቷ ለስራ እየተዘጋጀች እያለ እናቷ ቼን ወጣቱን አብሯቸው ቁርስ እንዲበላ ጋበዙት። እሱም ተስማምቶ ከተቀመጠ በኋላ የኬቲ አያት ዋይፖ ሌላ መዘዝ አመጣች። አብረው መቆየታቸው ካልቀረ በአስቸኳይ እንዲጋቡ መከረቻቸው። ነገር ግን ሻንግ ንጹህ ጓደኛሞች ብቻ መሆናቸውን በመግለጽ ወሬውን ለመቀየር ሞከረ። ሻንግ ከቤተሰቧ ጋር ተለያይቶ ወደ ስራቸው ለሚሄድ አውቶቡስ ውስጥ ሳሉ ነበር ህይወቱን የሚቀይረው ክስተት የተፈጠረው። አንድ ያልታወቀ ሰው ወደ ሻንግ ቀርቦ እናቱ የሰጠችውን ሀብል እንዲሰጠው አዘዘው። ሻንግ ካላስፈላጊ ጸብ ራሱን ለማረቅ የቻለውን ቢሞክርም ሌሎች ሁለት ጉልበተኞች ከበቡት። ኬቲ በመካከላቸው ጣልጋ ለመግባት ሞከረች። ነገር ግን ከአውቶቡሱ መስታወት ጋር ሲያጋጫት ሻንግ ተቀየረ። በከፍተኛ ቁጣ የሰነዘረው ምትም ወንበዴውን አየር ላይ አንሳፈፈው። በመቀጠልም የአንገት ሐብሉን ለመንጠቅ በተደጋጋሚ ጥረት እያደረጉ በነበሩት ላይ ተነሳባቸው። ኬቲ የምታየውን መቀበል አልቻለችም። ከሻንግ ጋር 10 ዓመት በላይ የዘለቀ ጓደኝነት ቢኖራትም የተራ ወጣት እንዲህ ያለ አስፈሪ ውጊያ ጥበብ ይኖረዋል ብላ በህልሟ ማስባ አታውቅም። አጥቂዎቹ ሙሉ በሙሉ ከተሸነፉ በኋላ ሌዘር ፊስት የተባለ አደገኛ ሰው ወደሱ ቀረበ። የዚህ ሰው አንደኛው እጁ ተቆርጦ የተወገደ ሲሆን በምትኩ ስለታም ሰይፍ ተገጥሞለት ነበር። ይህንኑ ሰይፍ ተጠቅሞም በሻንግ ላይ ተከታታይ ጥቃቶችን ሰነዘረ። ሻንግ ስለቱን በተሳካ ሁኔታ ማምለጥ ችሏል። ነገር ግን በዚህ ፍልሚያ ምክንያት አውቶቡሱ መውደም ጀመረ። ሬዘር በሳተ ቁጥር የተሽከርካሪውን የተወሰነ አካል እየቆረጠ በመጣሉ የአውቶቡሱ ፍሬን ተበጠሰ። አውቶቡሱ በከተማው ጎዳናዎች ላይ ከቁጥጥር ውጭ ሆኖ ሲንቀሳቀስ የአውቶቡሱን አሽከርካሪ ራሱን ስቶ ወደቀ። በዚህ የተነሳ ሻንግ ፍልሚያውን ሳያቆም የተሽከርካሪውን መሪ ተቆጣጥሮ ማሽከርከር ጀመረ። ይሁን እንጂ አደጋው እንዳይከሰት በሚጥርበት ቅጽበት ሬዘር ጥቃቱን አላቆመም። ጭንቅላቱን ሊያጣ ጥቂት ሰከንዶች ሲቀሩት ኬቲ ደርሳ በእሳት ማጥፊያ ሲሊንደር አገኘችው። ከዛም በፍጥነት መሪውን ተረክባ ማሽከርከር ስትጀምር ሻንግ በበኩሉ ውጊያውን ቀጠለ። ብዙም ሳይቆይ ጠላቶቹን ወደ አውቶቡሱ ሁለተኛ ክፍል ለመሳብ አቀደ። ያ ክፍል ከተሽከርካሪው የፊት አካል ጋር ሊላቀቅ ጥቂት ቀርቶት ነበር። ይህንን እቅድ ተግባራዊ ለማድረግም ሻንግ ምልክት በሚሰጥበት ጊዜ ኬቲ መኪናውን ወደ ቀኝ እንድታጥፈው መመሪያ ሰጠ። ወጣቱ ባሳየው ብርቱ ጥቃቶች አማካኝነት እነዚህ ወንበዴዎች ወደ አውቶቡሱ ሁለተኛ ክፍል እንዲያፈገፍጉ አደረገ። በዚያ ቅጽበት አሽከርካሪው አውቶቡሱን እንዲያቆም የሚያስጠነቅቀውን ገመድ በኃይል ሳበው። ኬቲም እንደተባለችው መሪውን አዞረችው። እቅዱ በሙሉ ተሳካ። ሻንግም ከሬዘር ጥቃት ተገላገለ። አሁን የተደቀነው ትልቁ ችግር ግን አውቶቡሱ ከፊት ለፊት ወደሚገኘው ባህር ውስጥ ከመስጠሙ በፊት እንዴት ማቆም እንደሚቻል ነበር። ኬቲም ሆን ብላ አውቶቡሱን መንገድ ላይ ወደ ቆሙት መኪኖች ላይ አላተመችው።
በዚህ ግጭት ምክንያት ተሽከርካሪው ቀዝቅዞ ለመቆም ቻለ። ምንም እንኳን አደጋው አስፈሪ ቢሆንም ሁሉም ተሳፋሪዎች ያለምንም ጉዳት በሰላም መውጣታቸው አስገራሚ ነበር። ነገር ግን ሻንግ የአንገት ሐብሉን ሲፈልገው ሊያገኘው አልቻለም። አውቶቡሱ ተገንጥሎ መንገድ ላይ ከመውደቁ በፊት ሬዘር ወስዶበት እንደነበር የገባው ከረፈደ ነበር። ሻንግ መጀመሪያ ሄደው ወደ ቤቱ ሲሆን እህቱ ትገኝበታለች ተብሎ ወደሚታሰበው ማካው ከተማ ለመጓዝ ሻንጣውን ማዘጋጀት ጀመረ። እነዚህ ሰዎች የእሱን ሐብል ተጠቅመው በሻንግ እጅ የሚገኘውን ሌላኛውን ጌጥ ለመንጠቅ መሄዳቸው ስለማይቀር እሷን ቀድሞ ማግኘት ግድ ሆነበት። በሁኔታው እጅግ የተቆጣችው ኬቲ ግን አስቆመችው። አሁን ስለተከሰተው ነገር ማብራሪያ እንዲሰጣትም ጠየቀችው። ሻንግም በአውቶቡሱ ላይ ጥቃት የሰነዘሩት ሰዎች ከገዛ አባቱ የተላኩ መሆናቸውን ነገራት። ይህንን ካደረገ በእህቱም ላይ ጉዳት ማድረሱ አይቀርም ብሎ ስለሰጋ ወደ ቻይና መጓዝ እንዳለበት ወስኗል። ኬቲም በዚህ ረጅም ጉዞ ላይ ብቻውን እንዲሄድ ስላልፈለገች አብራው ለመሄድ ወሰነች። በልጅነቱ እናቱ ዮንግሊ ከዚህ ዓለም በሞት ከተለየች በኋላ አባቱ ዌንዉ ከጠዋት ጀምሮ እስከ ማታ ያለምንም እረፍት ያሰለጥነው ነበር። ሻንግ የአንድ ሰው ሕይወት ማጥፋት የሚቻልባቸውን መንገዶች በሙሉ በሚገባ ተምሯል። ሆኖም እህቱ ሻንግሊ ሴት በመሆኗ ስልጠናው ላይ እንድትሳተፍ ተከልክላለች። እሷ ግን ይህ አላስቆማትም። የወንድሟን ስልጠና በስውር በመመልከት ብቻ ብቻዋን ስትሆን በድብቅ ስትለማመድ ቆይታለች። ሻንግ ገና በ14 ዓመቱ ታላቅ ማስተር ለመሆን ሲበቃ አባቱም ጊዜ ሳያባክን እናቱን የገደለውን ሰው እንዲያጠፋ ላከው። ሆኖም ግን ሻንግ ነፍስ ለማጥፋት ባለመፈለጉ ምክንያት አገሩን ጥሎ ለመኮብለል ወሰነ። ከዚያን ጊዜ ጀምሮ አባቱንም ሆነ እህቱን አይቷቸው አያውቅም። እነዚህ ሁለት ጓደኛሞች ታዲያ ለቀናት ተጉዘው ማካው ሲደርሱ በአንድ የደህንነት ጥበቃ ሰራተኛ አቀባበል ተደረገላቸው። እሱም በቀጥታ ወደ አንድ የምሽት ክለብ ነበር የወሰዳቸው። እዚያም በአውቶቡሱ ላይ የነበረውን ፍልሚያ ተመልክቶ የነበረው ወጣት የሻንግ ትልቅ አድናቂ መሆኑን በመግለጽ ተቀበላቸው። እንዳገኛቸው በቦታው ላይ እየተካሄደ ወደ ነበረው የውጊያ መድረክ ነበር ይዞት ሄደ። በዚያም ዋንግ የተባለ ተፋላሚ አቦሚኔሽን ከተሰኘው አረንጓዴ ጭራቅ ጋር ፊት ለፊት ሲጋጠም ተመለከተ። የአስፈሪ ፍጡር በዋንግ ላይ ጥቃት ሊሰነዝር በገሰገሰበት ቅጽበት ዋንግ አስማታዊ በር ከፈተ። በዚህም የተነሳ አቦሚኔሽን የራሱን ፊት እንዲመታ አድርጎ አሸናፊ ለመሆን በቃ። ይህንን ውጊያ የተመለከተው ሻንግ ታዲያ በዚህ መድረክ ላይ ጨርሶ እንደማይዋጋ ግልጽ አደረገ። ነገር ግን ጆን አሸናፊው ትልቅ የገንዘብ ሽልማት እንደሚያገኝ በገለጸበት ጊዜ ወጣቱ ሐሳቡን ቀየረ። ሆኖም ወደ ውጊያው መድረክ በገባበት ቅጽበት ያልጠበቀው ዱብዳ ገጠመው። ባላንጣው የገዛ እህቱ መሆኗን አወቀ። ሻንግሊ ግን በተቃራኒው እሱ መሆኑን ስታቅ እንደውም ባሰባት። በውስጧ በነበረው ጥላቻ ተነሳስታ በወንድሟ ላይ ተከታታይ ጥቃቶችን ሰነዘረች። እሱም የቻለውን ለማምለጥ ሞከረ። ጥሏት በመኮብለሉ የተሰማትን ጥልቅ ሐዘንና ብስጭት ተረድቷል። በዚህም የተነሳ የቻለውን ያህል ሊያረጋጋት ጥረት አደረገ። ነገር ግን አልቻለም። በመጨረሻ ጥቃቷን ያቆመችው የመጣበትን ትክክለኛ ምክንያት ካወቀች በኋላ ነበር። ቢሆንም ግን ከመድረኩ ከመውረዷ በፊት ከመሬት ጋር አጋጭታው ነበር የወጣችው። ከጥቂት ደቂቃዎች በኋላ ሻንግ ራሱን ሲያቅ ይህ የውጊያ ክለብ የገዛ እህቱ ንብረት መሆኑን ደረሰበት። ሻንግሊ ካለፈው ታሪካቸው በመነሳት ወንድሟ እሷን ጥሏት ከመሄዱ በፊት በ3 ቀናት ውስጥ ተመልሶ እንደሚመጣ ቃል ገብቶላት እንደነበር ታስታውሳለች። ሻንግ በበኩሉ ያንን የዘንዶ ምስል ያለበትን ፖስታ ለምን እንደላከችለት ጠየቃት። እሷ ግን ለወንድሟ ምንም አይነት ፖስታ እንዳላከች ስትነግረው ደነገጠ። ልክ በዚያች ቅጽበት ክለቡ በታጠቁ ወታደሮች ተወረረ። ሻንግሊ ላፍታ እንኳን አላቅማማችም። ወንድሟንና ኬቲን እዚያው ጥላቸው በሚስጥር መውጫው በኩል ኮበለለች። እሱም ጊዜ ሳያጠፋ መስታወቱን ሰብሮ ከጓደኛው ጋር በህንፃው መስኮቶች ላይ እየተንጠላጠለ ለማምለጥ ሞከረ። ብዙም ሳይቆይ የዌንዊው ልዩ ወታደሮች በስፍራው ላይ ደረሱ። ሻንግ ግን ኬቲን ወደ ሊፍቱ እንድትሮጥ ካዘዛት በኋላ እዚያው ቀርቶ ጊዜ ለመግዛት ወሰነ። ሻንግ እዚህ ቦታ ላይ ተንጠልጥሎ ከአደገኛ የወታደር ኃይል ጋር ተፋለመ። ነገር ግን በመጨረሻ ሚዛኑን ስቶ በመመታቱ ወደታች ወደቀ። በሌላ በኩል ከጠላቶቹ አንደኛው ኬቲን አግኝቶ ሊያጠፋት ከፍተኛ ጥረት አደረገ። ይህች ልጅም ከጥቃቱ ለማምለጥ ስትሞክር በአንዱ ምሰሶ ላይ ተንጠልጥላ ቀረች። የተንጠለጠለችበት ሊሰበር ጥቂት በመቅረቱ ምክንያት ሻንግ ትኩረቱን ቀይሮ እሷን ለማዳን ፈጠነ። በመንገዱ ላይም ጥቃት የሰነዘሩበትን አንዳንድ ወታደሮች መሬት ላይ እየዘረረ በመጨረሻ እንደምንም ታደጋት። በዚህ ሰዓት አንደኛው የኤሌክትሪክ በትር ሲያሳርፍበት የኬቲን እጅ ለመልቀቅ ተገደደ። እሷ ወደታች በምትምዘገዘግበት ሰዓት ሐሳቧን ቀይራ ወንድሟን ለመርዳት የተመለሰችው ሻንግሊን ነበር ያተረፈችው። ከዚህም በኋላ አንድ ላይ በመሆን በዙሪያቸው የነበሩትን ጠላቶች በሙሉ ድባቅ መቷቸው።
ውጊያው ሙሉ በሙሉ ያበቃ መስሏቸዋል። ሆኖም ዴዝ ዲለር የተባለው አስፈሪ ኒንጃ ብቅ አለ። ከየት መጣ ሳይሉ የሻንግሊን የአንገት ሐብል ነጥቆ ሲሰወር ሻንግ ሞቱን ተከትሎ አሳደደው። በመጨረሻም አግኝቶት መሬት ላይ ጣለው። ኒንጃው ከፍተኛ ጉልበትና ቅልጥፍና ቢኖረውም ሻንግ ቢላውን በኃይል መንጠቅ ችሏል። ይሄ ኒንጃ ከዓመታት በፊት ሻንግን አሰልጥኖ ለዚህ ያደረሰ አደገኛ ማስተር ነበር። እሱም በዚህ ጨካኝ ሰው የደረሰበትን አሰቃቂና መጥፎ ትዝታዎች በሙሉ ያስታውሳል። በዚህም ምክንያት ይህን አውሬ እስከ መጨረሻው ሊያጠፋው ወሰነ። ነገር ግን አባቱ ቦታው ላይ በመድረሱ ምክንያት ፍልሚያው ተቋረጠ። ምንም እንኳን እያደነው ቢሆንም ወይኑ በልጁ አስደናቂ የውጊያ ብቃት ኮርቷል። በፈገግታም ተሞልቶ በጣም ናፍቆት እንደነበረ ገለጸለት። በመጨረሻም ሶስቱም በሄሊኮፕተሩ ላይ ጭኗቸው ወደ ወይኑ ሚስጥራዊ ስፍራ ተወሰዱ። እዛም እንደደረሱ ኃያሉ አባቱ የገዛ ልጁ መመለሱን ለሰራዊቱ በደስታና በኩራት አበሰረ። ሴት ልጁን ግን እንደተለመደው ምንም አይነት ትኩረት ሳታገኝ ቀረች። ይባስ ብሎ እሷንና ኬቲን ወደሚያርፉበት ክፍል እንዲወስዷቸው ጠባቂዎቹን አዘዘ። ይህ በእንዲህ እንዳለ ሻንግ ቀደም ሲል በልጅነቱ አደገኛ ስልጠናዎችን ይወስድበት ወደ ነበረው ክፍል ጎራ አለ። በዚያም የእንጨት ምሰሶዎችን በቦክስ በሚመታበት ወቅት እጆቹ ምን ያህል እንደሚቆስሉ አስታወሰ። የራት ሰዓት ደርሶ እየተመገቡ በነበረበት ሰዓት ታዲያ እንዴት ሊያገኛቸው እንደቻለ አባቱን ጠየቀው። ዌንው ግን በዚህ ሁሉ ዘመኑ ሁለቱም ልጆቹ የት እንደሚገኙ ሁልጊዜ የሚያውቅ እንደነበር ገለጸ። ጠፍተውበት ሳይሆን አውቆ ዝም ብሏቸው እንደቆየ ግልጽ አደረገለት። ከዛም ያለው ብቸኛው ወንድ ልጁ እሱ ብቻ በመሆኑ ከጎኑ እንዲቆም ጠየቀው። የዚህን ታላቅ ሰራዊት የአመራር ስልጣንም እንዲረከብ ለማሳመን ከፍተኛ ጥረት አደረገ። ነገር ግን ሻንግ ፈቃደኛ አልሆነም። ዌንው ካለፈው ህይወቱ ትውስታ በመነሳት እናታቸውን ባገኘበት ወቅት ስለ ዓለም የነበረው አመለካከት በሙሉ መለወጡን አስታወሰ። በሱ ውስጥ የነበረውና ራሱ እንኳን መኖሩን የማያውቀውን አዲስ ማንነት ቀስቅሳበታለች። በልብ ውስጥ የነበረው ትንሽ ብርሃን እንዲሰፋ ያደረገችው ብቸኛ ሰው እሷ ነበረች። እሷም ግን ዋጋ ከፍላለች። ከሱ ጋር ለመሆን ብላ ኃላፊነቷን ትታ ሚስጥራዊውን መንደር ለቃ ከሱ ጋር መኖር ጀመረች። እሱም ቢሆን ለሷ ሲል ተመሳሳይ መስዋዕትነትን ለመክፈል ወሰነ። በአንድነት ሆነውም እጅግ ያማረ ቤተሰብ መስርተው ፍጹም ደስተኛ ህይወትን አሳለፉ። የባለቤቱ ህልፈት ከተከሰተ በኋላ ነው ዌንዌቶ የስልጣን ጥማት ያገረሸበት። ወደ ቀድሞ ኃያልነቱም ለመመለስ ጊዜ አልፈጀበት። ልጆቹ ጥለውት በኮበለሉበት ወቅት እናቱ ተጠብቀው የነበረው የታሎ መንደር አድራሻ ሲያጠና ነው የከረመው። በታሎ መንደር ውስጥ በተራሮች መካከል ተቀርቅሮ የሚገኝ አንድ ትልቅ የሚስጥር በር መኖሩንም የደረሰው በዚህ መንገድ ነበር። ከበሩ ኋላ ምትሃታዊ የጨለማ ዓለም መኖሩን ሲያቅ ታዲያ እንደ ነፍሱ የሚወዳት ሚስቱ እዚህ ዓለም ውስጥ አስራ እየጠበቀችው እንደሆነ አመነ። ይህንን ሊያቅ የቻለው ደግሞ በህልሙ እናታቸው መታ ከዛ ለመውጣት የሱ እርዳታ እንደሚያስፈልጋት በነገረችው መሰረት እንደሆነ አብራራ። ከተጋቡ በኋላ ዮንግሊ በታሎ መንደር ውስጥ አብረው እንዲኖሩ ትፈልግ ነበር። የመንደሩን ሽማግሌዎችንም ፍቃድ ጠይቃለች። እነሱ ግን የዌንውን ልብ ስለሚያውቁት እዚያ ቦታ ላይ ለመኖር የማይመጥን ሰው ነው በማለት እንደከለከሏት ታሪኩን ነገራቸው። በዚህም የተነሳ ባለቤቱ የገዛ ወገኖቿን ጥላ በመሄዷ ምክንያት እዚያው በግዞት ታስራ ከፍተኛ ቅጣት እየደረሰባት እንደሆነ በጽኑ አምኗል። እነዚህን ቃላት ከተናገረ በኋላ እናታቸው የሰጠቻቸውን የአንገት ሐብሎች አነሳ። ከዛም በአቅራቢያው ወደሚገኘው ፋውንቴን ላይ በተሰራው ድራጎን አይኖች ውስጥ አስቀመጣቸው። ልክ በዚያ ቅጽበት እንቁዎቹ አንጸባረቁ። ከሐውልቱም ውስጥ የሚወጣው ውሃ ውስብስብ የሆነ የካርታ መስመሮችን እየሰራ መፍለግ ጀመረ። ዌንው ወደ ታሎ የሚወስደውን መንገድ ሕያው በሆነ የፈተና መስመር የተጠበቀ መሆኑን ተናገረ። ነገር ግን በዓመት አንድ ጊዜ ብቻ በድንገት የሚከፈት ቀጥተኛ ሚስጥራዊ መተላለፊያ እንዳለ ገለጸላቸው። የሚገኘውም ከዚህ በፊት እናታቸው ያገኛት ጫካ ውስጥ መሆኑን በዝርዝር አስረዳ። በዚህ አስፈሪ መንገድ ላይ በሰላም ለማለፍ ደግሞ ትክክለኛውን የመስመር በር የሚከፍትበትን ሰዓት ጠንቅቆ ማወቅ ግድ ነው። አሁን ግን ዌንው የሚፈልገውን መረጃና ሚስጥር በሙሉ በእጁ አስገብቷል። ስለዚህም በ3 ቀናት ውስጥ የታሎን መንደር በጉልበቱ ወሮ ባለቤቱን ከእስር ለማዳን ተዘጋጅቷል። ይህንን ታላቅ ምኞቱን ከግብ ለማድረስ ሲልም ሚስጥራዊውን መንደር ለማውደም አቀደ። ሻንግ የአባቱን ደረቅ ልብ ስለሚያውቅ በቻለው መጠን ሐሳቡን ለማስቀየር ብዙ ሞክሯል። ይህ ሰይጣናዊ ሐሳብ ምን ያህል አደገኛ መሆኑንም ሊያሳየው ጣረ። ሆኖም ግን ዌንው በንዴት ጥቃት ሰነዘረበት። ወንድሟን ለመርዳት የሞከረችው ሻያሊንግም አልቀረላት። ዌንው ልጆቹ ከሱ ጋር እንዳልቆሙ ሲገባው ጠባቂዎቹን ጠርቶ ሁለቱንም ልጆቹን ወደ እስር ቤት እንዲወስዷቸው በጥብቅ አዘዘ። ወደ ጨለማው እስር ቤትን በገቡ ሰዓት ኬቲ ሁሉም ነገር ከአይምሮዋ በላይ ሆነባት።
በዙሪያ የተከሰተውን አስደናቂና አስፈሪ ነገር ሁሉ በአእምሮዋ ለመረዳት ጥረት አደረገች። ሻንግ ደግሞ አባታቸው እዚያ ስፍራ ላይ ቀድሞ ደርሶ ሁሉንም ከመውደሙና ከማጥፋቱ በፊት እንደምንም ብለው ቀድመውት ታሎ መድረስ እንዳለባቸው ገለጸ። ካልሆነ ግን በአባቱ እብደት ምክንያት ያ ሚስጥራዊና መንፈሳዊ ሕዝብ በሙሉ እንደሚጠፋ ያውቃል። ይህንን እያወሩ በነበረበት ሰዓት ካጠገባቸው ከነበረው የእስር ቤት ክፍል ውስጥ እንግዳ ድምፅ ሰሙ። ምን እንደሆነ ለማወቅም በዝግታ ወደ ውስጥ አበሩ። ትሬቨር ስላተሪን የተባለውንና ከሊቨርፑል የመጣውን የቀድሞ ታዋቂ ተዋናይ ነበር ያገኙ። ሆኖም ብቻውን አልነበረም። በሕይወታቸው አይተውት የማያውቁት ፍጥረት አጠገቡ ተመለከቱ። ራስና ዓይን የሌለው ባለ 6 እግርና ክንፍ ያለው ድንቅ ፍጡር ነበር። ትሬቨር ይህች አስደናቂ ፍጡር ከሻንግ እናት ጋር በታለው መንደር ውስጥ አብራ ያደገች መሆኗን ነገራቸው። ሻንግ ወደ መንደሩ በአስቸኳይ መድረስ እንዳለበት በተናገረ ጊዜ ታዲያ ያቺ ትንሽ ፍጡር በዚያ ጥቅጥቅ ያለ ጫካ ውስጥ መርታ ቦታው ላይ ልታደርሳቸው እንደምትችል ምልክት ሰጠቻቸው። ይህንን አስደሳች ዜና የሰማችው ሻያሊንግ ቅጽበታዊ እርምጃ ወሰደች። ወዲያውንም የእስር ቤቱን ጠንካራ ግድግዳ በትና ጣለችው። አባታቸው በዚያ ግዙፍ ግቢ ውስጥ የዘረጋው ሚስጥራዊ መተላለፊያ መስመር እንዳለ ለሁሉም ነገረቻቸው። መጀመሪያ ከዚህ ቦታ ለማምለጥ የቻለችው በዚሁ ሚስጥራዊ መንገድ እንደነበር ነግራቸው ውስጥ ለውስጥ እየተሽሎኮለኩ በቀጥታ ወደ መኪና ማቆሚያው ደረሱ። ኬቲ የተሽከርካሪውን መሪ እንደምንም ጨበጠች። ከታጠቁት ጠባቂዎች ለማምለጥም መኪናውን በከፍተኛ ፍጥነት አበረረች። ሁለቱ በመኪናው መስኮት በኩል ወጥተው የሚከተሏቸውን ጠባቂዎች በመደብደብ የተወሰኑትን አራቁ። የመጨረሻውን ወታደር የጣት አሻራ ተጠቅመውም የውስጠኛውን ዋና በር መክፈት ቻሉ። ከዚያም ማንም ተከትሏቸው እንዳይመጣ መውጫውን ከኋላቸው ዘግተው ተሰወሩ። ረጅም ሰዓት ተጉዘው በመጨረሻ ሚስጥራዊ ደን ውስጥ ከገቡ በኋላ ሞሪስ የተባለው ፍጥረት እያንዳንዱን መታጠፊያ ያሳያቸው። ኬቲም መኪናውን በከፍተኛ ፍጥነት አበረረች። ከኋላቸው ያሉት ዛፎች መንገዱን ለመዝጋት እርስ በርሳቸው እየተቀራረቡ መጡ። ሆኖም ግን የኬቲ የመንዳት ችሎታ ልዩ በመሆኑ መኪናው በዛፎች ውስጥ ተውጦ ከመቅረቱ በፊት በሰላም አቋርጣለች። አሁን በቀጥታ ወደ ደሴቱ የሚወስደውን ሚስጥራዊ መተላለፊያ ለማግኘት ያንን ትልቅና አስፈሪ ፏፏቴ በጥንቃቄ ማቋረጥ ነበረባቸው። እሱንም በተሳካ ሁኔታ ካለፉ በኋላ ተረት ተረት የሚመስል ለዓይን የሚማርክና እጅግ አስደናቂ ስፍራ ላይ ራሳቸውን አገኙት። በሚያዩት ምትሃታዊ ተፈጥሮ በከፍተኛ ሁኔታ ተደነቁ። በሰማይ ላይ የሚበሩ የእሳት ወፎችና 9 ጭራ ያላቸው ጥንታዊ ቀበሮችን ተመለከቱ። ጥቂት እንደተጓዙ ታዲያ ሞሪስ ዘመዶቹን ሲያይ ቦረቀ። ኬቲ በዙሪያ ባለው አስደናቂ ውበት ተመስጣ ስትነዳ ከፊት ለፊቷ ቆሞ የነበረውን ኪሊን የተባለ ፍጥረት አላየችው። ፍጥረቱ የፈረስ አካልና የድራጎን ጭንቅላት ያለው አፈ ታሪካዊ ፍጡር ነበር። እንደ ዕድል ሆኖ ግን በሰዓቱ ፍሬኑን ይዛ ተረፉ። ጉዟቸውን ቀጥለው የተወሰነ ከነዱ በኋላ በግዙፍና አስፈሪ አንበሶች የሚጠበቁትን የመንደሩን ነዋሪዎች አገኙ። ሻንግና እህት ወዲያውኑ ከመኪናው ወርደው የዮንግሊ ልጆች መሆናቸውን በኩራት አስተዋወቁ። ነገር ግን ጓንግቦ የተባለ የመንደሩ መሪ በአስቸኳይ ይዘውት የመጡትን መኪና ጥለው መንደራቸውን ለቀው እንዲወጡ በቁጣ አዘዘ። ሰራዊቱን በእነሱ ላይ ጥቃት ለመሰንዘር መሳሪያቸውን አዘጋጁ። በዚህ ሰዓት ግን የእናታቸው እህት የሆነችው ዮንግናን በስፍራው በመድረሷ ተረፉ። ወታደሮቹ መሳሪያቸውን አውርደው ወደ ቀድሞ ቦታቸው ተመለሱ። ይህች ሴት አክስታቸው ስትሆን ለአካለ መጠን የደረሱትን የእህቷን ልጆች ለመጀመሪያ ጊዜ ስታያቸው ደስ አላት። ሻንግን በመጨረሻ የሚያዳምጠው ሰው በማግኘቱ እየተቻኮለ የተጋረጠባቸውን አደጋ አብራራ። አባታቸው በጥቂት ቀናት ውስጥ መንደራቸውን ለመውረር ስላቀደ ብዙ ጊዜ እንደሌላቸው አረዳት። ዮንግናን በበኩሏ የእሷ ጀግና ሕዝብ ያንን ጥንታዊ የጨለማ በር የመጠበቅ ኃላፊነት እንዳለባቸው ገለጸች። የእነሱ ዋና ተልዕኮም ከበሩ ጀርባ በሰንሰለት ታስሮ ከሚገኘው ክፉ አውሬ የሰው ልጆችን መታደግ መሆኑን በዝርዝር አስረዳች። ሻያሊንግ በዚህ ጊዜ ጣልቃ ገባች። አባታቸው ሚስቱን ከዚያ በር ጀርባ ታስራለች ብሎ ስለሚያምን በሩን በጉልበት ለመክፈት ማቀዱን ለሁሉም ይፋ አደረገች። የዚህ መንደር ታሪክ ባጭሩ እንዲህ ነው። ከሺህ ዓመታት በፊት የታሉ ህዝቦች በታላቅ ሰላምና ፍቅር ይኖሩ ነበር። ሆኖም በአንድ ወቅት በጨለማ ውስጥ የሚኖረው ፍጡር ባላሰቡት ሰዓት አስፈሪ ጥቃት ሰነዘረ። ፍጡሩ በሄደበት ሁሉ የሰዎችን ነፍስ በአሰቃቂ ሁኔታ የሚያጠፋ ሰራዊት ነበር ይዞ የመጣው። ጭራቆቹ በመጠጡት የሰዎች ነፍስ ቁጥር ልክ ይበልጥ እየበረቱ እያደጉና እየጠነከሩ ሄዱ። የታሉ ታላላቅ ተዋጊዎች ጠላቶቻቸውን ለመዋጋት በአንድነት የተነሱ ቢሆንም ጭራቆቹን ማዳከም እንኳን አልቻሉም ነበር። በዚህ አሰቃቂ ውጊያ ወቅት ታላቁ ድራጎን መጣ። ህዝቡም በዚህ አስጨናቂ ሰዓት እንደምንም ተሳክቶላቸው በአንድነት ያንን በጨለማ ውስጥ የሚኖረውን ፍጡርና ሰራዊቱን በበሩ ጀርባ ለዘላለም አጠመዷቸው። ከዚያን ዘመን ጀምሮ የታሉ ህዝቦች በሩን ሌት ተቀን በንቃት መጠበቅ ጀመሩ። ለሚመጣውን ከባድ ጦርነት ራሳቸውን ሲያዘጋጁ ነው የኖሩት።
ዮንግናን ለወጣቶቹ እንደነገረቻቸው ዌንwu ያንን የጨለማ በር ለመክፈት የሞከረው የመጀመሪያው እብድ አይደለም። እስካሁኗ ሰዓት ድረስም በታሪክ ውስጥ ለመክፈት የሞከሩ ደፋር ሰዎች ሁሉ እንዳልተሳካላቸውና ሕይወታቸውን እንዳጡ አስረዳች። ከሁሉም በላይ አስገራሚውና ቀልብን የሚስበው ሚስጥር ደግሞ ያንን ጥንታዊ በር ለመስበር በተለያየ ዘመን የሞከሩ ሰዎች ሁሉ አንድ የሚያመሳስላቸው ባህሪ ነበራቸው። እሱም በበሩ ማዶ ባለው ሚስጥራዊ ፍጡር ድምፅ መፈተናቸውና የልባቸውን ትልቁን ምኞት እንደሚፈጽምላቸው ቃል መግባቱ ነው። በዚህ አስፈሪ ሰዓት ኬቲ ሳትቀር አብራቸው መንደሩን እንድትከላከል ጥሪ ቀርቦላታል። ለጦርነቱ ብቁ እንድትሆን በማሰብም ከባድ የቀስት ስልጠና መውሰድ ጀመረች። ከቆይታ በኋላ ሻንግና እህቱ የእናታቸውን መቃብር ለመጎብኘት በሄዱበት ወቅት ልዩ የሆነ የተዋጊዎች ልብስ ከአክስታቸው እጅ በክብር ተቀበሉ። ከዚህ በኋላ ሻሊንግም ለዓመታት ያዳበረችውን ልዩ የማርሻል አርት ስልት በነፃነት መለማመድ ቀጠለች። ሻንግ በበኩሉ ወደ አክስቱ ቀርቦ ያሳሰበውን ነገር ጠየቃት። አባቱን በውጊያ ማሸነፍ ትችል የነበረችው ብቸኛዋ ሴት እናቱ በመሆኗ የእናቷን የተለየ ውጊያ ጥበብና ቴክኒክ እንድታስተምረው አጥብቆ ለመናት። ይቺ ብርቱ ሴት ስልጠናው እንዴት መጀመር እንዳለበት መመሪያ ሰጠችው። ሻንግም በአጭር ጊዜ ውስጥ በጥሩ ሁኔታ ለመረዳት ቻለ። ወጣቱ ከአባቱ የተማረውን ጭካኔ የተሞላበት የውጊያ ስልት ተጠቅሞ አክስቱን ለማሸነፍ ሞክሯል። ሆኖም ያለምንም ጥረት በቀላሉ ረታችው። የዛን ቀን ምሽት የእናቱን ትምህርቶችና ልጅ እያለ ተመክሮ የነበሩትን ባይምሩ ተመላለሱ። ይህችን ውብ መንደር ከጥፋት ለመታደግ ጥቂት እንኳን እድል እንዲኖረው ካስፈለገ በእርግጠኝነት የእናቱን የውጊያ ጥበብ መጠቀም እንዳለበት በጽኑ ተረዳ። በአንድ ወቅት እነሱ በቤት ውስጥ ስልጠና በሚያደርጉበት ጊዜ በአባቱ ላይ ከባድ የበቀል እርምጃ ለመውሰድ ሰዎች በድንገት ቤታቸውን ሰብረው ገብተው ነበር። እናታቸው የሚደርስባቸውን ስለምታውቅ ቤቱን ለቀው እንዲሄዱ ለማሳመን ብዙ ጥረት አድርጋለች። ባለቤቱ አሁን እንደተቀየረና ሰላማዊ ሰው እንደሆነ አስረዳቻቸው። እነሱ ግን በቀላቸውን ለመወጣት ቆርጠው ተነስተው ነበር። እናታቸው ታዲያ ልጆቿን እንዲደበቁ ካደረገች በኋላ ፊት ለፊት ለመፋለም ተዘጋጀች። ዮንግሊ የማትበገር ወታደር በመሆኗ እንደምታሸንፋቸው አልተጠራጠረችም። ነገር ግን ተጨማሪ ወንበዴዎች ያለማቋረጥ በመጨማመራቸው አልቻለችም። በዚህ የተነሳ ሻንግ እናቱ ተደብድባ ሕይወቷ ሲያልፍ ባይኑ ለመመልከት ተገደደ። ዌንwu ወደ ቤት በተመለሰ ጊዜ የባለቤቱን አስክሬን መሬት ላይ ወድቆ ሲያይ ሰላማዊ ማንነቱ እንደ ጉም በኖ ጠፋ። ወዲያውንም በቀሉን ለመወጣት ሲል አርቆ ያስቀመጣቸውን ቀለበቶቹን ዳግም በእጆቹ ላይ አጠለቀ። ይህ የቆሰለ አባት ታዲያ መጀመሪያ ያደረገው ልጁን ይዞ ወንበዴዎቹ የሚሰበሰቡበት መጠጥ ቤት መሄድ ነበር። ሻንግም እናቱን በሞተችበት ቀን በስፍራው ላይ የነበሩትን ሰዎች አንድ በአንድ እየጠቆመ ለያቸው። ዌንwuም ታፍኖ የነበረውን የጥላቻ መንፈስ በጠቅላላ እነሱ ላይ አወረደ። ሻንግ የአባቱን ጭካኔ ለመጀመሪያ ጊዜ ባይኑ ያየው የዛች ቀን ስለነበር በፍርሃት ሽባ ሆኖ ቀረ። ነገር ግን በሚቀጥሉት ዓመታት ውስጥ እንደ አባቱ ጨካኝ እንዲሆን ሌት ተቀን አሰለጠኑት። ዌንwu የባለቤቱን ሕይወት ያጠፋው ዋና መሪ አድራሻ ባገኘበት ወቅት ሄዶ እንዲገለው ያዘዘው ልጁን ነበር። ይህንን አሳዛኝ ታሪኩን ከነገራት በኋላ ለኬቲ ቀደም ሲል የዋሻት ትልቅ ሚስጥር እንዳለ ነገራት። አባቱ የሰጠውን ያንን አስከፊ ተልዕኮ መፈጸም ስላልቻለ እንደኮበለለ ነግሯት የነበረ ቢሆንም እውነታው ግን ያንን ሰው በሰዓቱ አድኖ ገሎታል። ድርጊቱን ከፈጸመው በኋላ ታዲያ በውስጡ ከፍተኛ ጸጸት ተሰማው። ከህሊናው ጋር መስማማት ሲያቅተው ነው ከአባቱ ተሰውሮ አዲስ ህይወት ለመጀመር የወሰነው። ኬቲ በታሪኳ ልቧ በመነካቱ ቻንግን ለማጽናናት ጥረት አደረገች። እሱ ግን አባቱን ለማስቆም መግደል እንኳን ቢኖርበት እንደሚያደርገው በቁርጠኝነት ተናገረ። በሱ እምነት ለእናቱ ሞት ቀጥተኛ ተጠያቂው አባቱ ነው። እሱ በፈጸመው ወንጀል ምክንያት ነው ወንበዴዎቹ የዛን ቀን ወደ ቤቱ የመጡት። ጥፋቱ አልበቃ ብሎት አሁን ደግሞ የእናቱን የትውልድ መንደር እንዲያፈርስ በጭራሽ እንደማይፈቅድለት ዛተ። በተመሳሳይ ሰዓት ወደ ታሎ መንደር የሚወስደው ሚስጥራዊ መንገድ በሚከፈትበት ቀን የታሎ ተዋጊዎች በትዕግስት እየጠበቁ ነበር። ለሚመጣው ውጊያ ራሳቸውን አዘጋጁ። በዚህ ሰዓት የመንደሩ አስተዳዳሪ ጓንግቦ ኬቲ ገና ብቁ ስላልሆነች ቀስት እንዳትጠቀም ከለከላት። ብዙም ሳይቆይ ታዲያ ዌንwu ከታጠቁ ብርቱ ወታደሮች ጋር በስፍራው ደረሰ። በዚህ ጊዜ ዮንግናን ሚስቱ እዚህ እንዳልታሰረችና አውሬው አእምሮውን እየተቆጣጠረው እንደሆነ እንዲረዳ ከፍተኛ ጥረት አድርጋለች። ይሁን እንጂ ንግግሯ ምንም አይነት ውጤት ሳያመጣ ቀረ። ሁለቱ ወገኖችም አስፈሪ ጦርነት ውስጥ ገቡ።
በዚህ ውጊያ መካከል አባቱ በቀጥታ ወደ እናቱ መቃብር እየሄደ እንደሆነ ሲመለከት ለመከላከል በከፍተኛ ፍጥነት ተከተለው። ከዚያም ከድራጎኑ ቅርፊት የተሰራውን ጠንካራ በትር ተጠቅሞ በአባቱ ላይ ጥቃት ሰነዘረ። ነገር ግን በመጨረሻ በተመታው ምት ራሱን ስቶ ወደቀ። ዊንው በዚህ አላበቃም። አጥንት የሚሰብር ንግግር መናገር ጀመረ። እናቱ ጥቃት እየደረሰባት እያየ ዝም ብሎ መመልከቱና ሊረዳት እንኳን አለመሞከሩን እያስታወሰ በከፍተኛ ሁኔታ ወቀሰው። ሻንግ በጊዜው ገና ልጅ ስለነበር ሊያደርገው የሚችለው ምንም አይነት ነገር እንደሌለ እንኳን አላሰበም። ከዛም ጥቃቱን ያለምንም እረፍት ቀጠለ። ሻንግ ራሱን ከነዚህ አደገኛ ቀለበቶች ለመጠበቅ የድራጎኑን በትር ተጠቅሟል። የአባቱ ጭካኔ በከፍተኛ ያስቆጣው ሻንግ ታዲያ በውስጡ ያመቀውን ንዴት ሁሉ አባቱ ላይ ያዘንበው ጀመረ። በመጨረሻም በጠንካራ ምት ዘረረው። ሻንግ አባቱን ፊት ለፊት ተጋፍቶ በማሸነፍ ለእናቱ ሞት ዋነኛው ተጠያቂ እሱ ራሱ መሆኑን በጩኸት ሲናገር ታዲያ ዊንው በከፍተኛ ጥላቻ ተሞላ። አንዳችም ሳያቅማማ ቀለበቶቹን ተጠቅሞ ወደ ወንዙ አሽቀንጥሮ ጣለው። ከዚያም በቀጥታ ወደ ሚስጥራዊ በር ትኩረቱን አደረገ። የባለቤቱ ድምፅ ከበሩ ጀርባ ይሰማዋል። እሷን ነፃ ለማውጣትም ወደ በሩ ገሰገሰ። ይህ ሰው ሚስቱን ለማስለቀቅ ሲል ምትሃታዊ ኃይሉን በሙሉ ተጠቅሞ በበሩ ላይ ተከታታይ ምቶችን አሳረፈ። በሩ ጉልበቱን መቋቋም ባለመቻሉ መሰንጠቅ በጀመረበት ቅጽበት ታዲያ በውስጡ ታስረው የነበሩት የጨለማ ፍጥሮች ነፃ ወጡ። የውጊያ ሜዳውንም በመውረር የወታደሮቹን ነፍስ አንድ በአንድ መምጠጥ ጀመሩ። ባልደረቦቻቸው በእነዚህ ጭራቆች ነፍሳቸው ሲበላ የተመለከቱት የዊንው ወታደሮች ጦርነቱን ትተው ጭራቆቹን ለማጥፋት ወሰኑ። ይህን ለማሳካትም ከታሉ ህዝቦች ጋር አብረው መዋጋት ጀመሩ። የጭራቆቹ ዓላማ የሰዎቹን ነፍስ ወስደው በጨለማ ውስጥ ለሚኖረው አውሬ መመገብ ነው። አውሬው በቂ ጥንካሬና ኃይል ካገኘ ጥንታዊውን የብረት በር ሙሉ በሙሉ ሰብሮ መውጣት ይችላል። ሁኔታው ከጊዜ ወደ ጊዜ ይበልጥ እየከፋ መምጣቱን በጥልቀት የተረዳችው ኬቲ ጓንግቦ ቢከለክላትም መንደሩን ለመታደግ የበኩሏን ለመርዳት ወሰነች። በተመሳሳይ ሰዓት ሻንግ ራሱን ከሳተበት ነቃ። በውቅያኖስ ውስጥ ግዙፍ ድራገን ሲርመሰመስ ሲመለከት በጣም ነበር የደነገጠው። ይህ ድራጎን ለዘመናት የታውሎን ማህበረሰብ ሲጠብቅ የኖረ ጀግናቸው ነበር። አሁን ታዲያ ከተኛበት ተነስቷል። በታላቅ ግርማ ሞገስ ከውሃው ወጥቶም የጭራቆቹን ሰራዊት ማጥፋት ጀመረ። የተረፉት የሁለቱም ወገን ተዋጊዎች ደግሞ ከድራጎኑ ቅርፊት የተሰሩትን የጦር መሳሪያዎች በመጠቀም የቀሩትን ፍጡራን ለማጥፋት ከፍተኛ ጥረት አደረጉ። ነገር ግን በሂደት ውስጥ ብዙዎቹ ሕይወታቸውን አጡ። የዓለም ስጋት የሆነው አውሬ ከእስር ቤቱ እንዳይወጣ ሲል ሻንግ አባቱን ተከትሎ እናቱን ከዚያ በር ጀርባ እንዳልተሰረች ለማስረዳት በድጋሚ ሞከረ። ይሁን እንጂ ጭንቅላት ውስጥ የሚሰማው ድምፅ አእምሮን ያናወዘው አባት ያንን በር ለመስበር ቆርጦ በዚህ ሰዓት ሻንግ እሱን ለማስቆም ከእናቱ የተማረውን ረቂቅ የውጊያ ስልት ለመጠቀም ተገደደ። ዊንው ቀለበቶቹን በገዛ ልጁ ላይ ማዝነብ ቀጥሏል። ነገር ግን እሱም እንደ እናቱ እነዚያም ምትሃታዊ ቀለበቶች ተቆጣጠራቸው። በመጨረሻም ሻንግ ያስሩ ቀለበቶች ባለቤት ሆነ። ነገር ግን የገዛ አባቱ ላይ ሊጠቀምባቸው ስላልፈለገ መሬት ላይ ጣላቸው። ከዛም ለመጨረሻ ጊዜ አባቱን አይኑን እያየው አንድ ነገር ነገረው። አሁንም ቢሆን በሕይወት ያሉ እውነተኛ ቤተሰብ እንዳለው አጥብቆ አሳሰበው። ይህንን እብደት የተሞላበት ተልዕኮ በአስቸኳይ እንዲያቆምና ባለቤቱም ለዘላለም ማለፏን አምኖ እንዲቀበል ለመነው። ችግሩ ግን ለሁሉም ረፍዷል። አስፈሪው አውሬ በሩን ሰብሮ ወጣ። በሻንግ ላይም ጥቃት ሰነዘረ። ነገር ግን አባቱ ራሱን አሳልፎ በመስጠት የልጁን ሕይወት ታደገ። ዊንው በዚህ አስፈሪ ፍጡር ከተያዘና ከተማረከ በኋላ ቀለበቶቹን ለልጁ አስረክቦ ሕይወቱ አለፈ። አውሬው ወደ ቻንግ መምዘግዘግ እንደጀመረ ግን ታላቁ ድራጎን በድንገት በመድረሱ ተረፈ። ያንን ክፉ ፍጡር ለብቻው ተጋፍቶ ወደ ኋላ ሲገፋው አውሬውን በቀጥታ ወደ መንደሩ አቅጣጫ በረረ። ይህንን ሲመለከት ሻንግ ከእህቱ ጋር በአንድነት በመሆን በድራጎኑ ጀርባ ላይ ወጣ። ድራጎኑ በበኩሉ አውሬውን ለማጥመድ የውሃውን ጠንካራ ሞገድ ተጠቀመ። ይሁን እንጂ አውሬው ተጨማሪ ነፍሶችን በመመገቡ ምክንያት ይበልጥ በረታ። በመጨረሻም ድራጎኑን አሸንፎ ነፍሱን ይመጠው ጀመር። ጓንግቦ ሊያልቅላቸው እንደሆነ በመገንዘቡ በቀስት ጉሮሮውን ለመምታት አቀደ። ነገር ግን መፍጠን ባለመቻሉ ተቀጠፈ። አውሬው የድራጎኑን ነፍስ እየመጠጠ ሺያሊንግን ጠፍሮ ሲይዛት ሻንግ እህቱን ለማዳን ሲል ቀለበቶቹን ለመጠቀም ተገደደ። አውሬው የድራጎኑን ነፍስ መጥቶ ከጨረሰ በምንም የማይበገር እንደሚሆን ሁሉም ያውቃሉ። ሕይወቱ ሊያልፍ ጥቂት ሰከንዶች ሲቀሩት ታዲያ አትችልም የተባለችው ኬቲ ቀስቷን ወረወረች። የአውሬውንም አንገት አልሳተችው።
በዚህ ቅጽበት ድራጎኑ ነፃ ሆኖ ወደ ውሃው ተመለሰ። የአውሬውንም መድከም ተጠቅሞ ማጥቃቱን ቀጠለ። ሻንግ በበኩሉ በቀለበቶቹ አከታትሎ መምጣቱን ቀጥሏል። በመጨረሻም አስገራሚ ኃይሉን ተጠቅሞ የአውሬውን ደረት አፈነዳው። በዛች ቅጽበት መላው የጭራቅ ሰራዊት ለአንዴና ለመጨረሻ ጊዜ ጠፋ። ሁሉም ነገር አልቆ ወደ መንደሩ በተመለሰ ጊዜ በደርዘን የሚቆጠሩ አስክሬኖች መሬት ላይ ተበታትነው በመመልከቱ እጅግ አዘነ። ነገር ግን የቅርብ ጓደኛው ኬቲ በሕይወት መኖሯን ሲያቅ ትልቅ እፎይታ ተሰማው። የዛን ቀን ምሽት የተረፉት ነዋሪዎች መንደሯን ለመጠበቅ ሲሉ ሕይወታቸውን ለሰጡት ጀግኖች እጅግ ያማረና ልብ የሚነካ የመታሰቢያ ስነ ስርዓት አደረጉ። በዚህ ቦታ ጥቂት ቀናትን ካሳለፉ በኋላ ሻንግና ኬቲ ወደ ሳን ፍራንሲስኮ ተመልሰው ከነዚያ ጥንዶች ጓደኞቻቸው ጋር ነበር የተገናኙት። በታሎ መንደር ውስጥ ስለተጋፈጧቸው አስደናቂ ፈተናዎች ሁሉ በዝርዝር ተረኩላቸው። እንደሚጠበቀውም ያበዱ ነበር የመሰላቸው። የተናገሩትን አንድም ቃል አላመኑ። ነገር ግን ዋንግ የተባለው ጠንቋይ በምግብ ቤቱ መሃል በምትሃታዊ መሸጋገሪያ በር ብቅ ሲል አፋቸውን ከፍተው ቀሩ። ሻንግና ኬቲን በአስቸኳይ እንደሚፈልጋቸው በመንገር ተከትለውት እንዲመጡ አዘዘ። እነሱም በድንጋጤ የደረቁትን ጓደኞቻቸውን ተሰናብተው ተከትለውት ሄዱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።